ሰላም ሰላም የፀሐይ አካዳሚ ቤተሰቦች እንዴት ናችሁ? በያላችሁበት ሰላማችሁ ይብዛ። በዚህ ቻናል አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎችን የትምህርት አማራጮች እየሰጠን እንገኛለን ማለት ነው። ቻናላችንም አዲስ ስለሆነ ላይክ፣ ሼር፣ ሳብስክራይብ በማድረግ ቪዲዮውን እዩት። በኦንላይን መማር የምትፈልጉ ልጆች ካላችሁም ታች ላይ ስልክ አለ፣ በሱ ደውላችሁ መማር ትችላላችሁ ማለት ነው። ትምህርቱንም የምሰጥበት አማራጮች በኢሞ፣ በቴሌግራም፣ በዋትስአፕ እንዲሁም በሌሎች የትምህርት አማራጮች በያላችሁበት ቦታ ሆናችሁ መማር ትችላላችሁ ማለት ነው። እንግዲህ በዛሬው ቪዲዮአችን አማርኛ ቃላትን ምስረታ ለጀማሪዎች የሚል ይዤላችሁ መጥቻለሁ። እሱንም አንድ ወንድ አሳያችኋለሁ። ከኔ ጋር ቆዩ። እንግዲህ ይህንን ቪዲዮ እስከ መጨረሻው ድረስ እናንተ በደንብ አድርጋችሁ እዩት። ይህንን ቪዲዮ እስከ መጨረሻው ድረስ በደንብ አድርጋችሁ እናንተ ካያችሁት በደንብ ይገባችኋል ማለት ነው። በተሎ መለወጥ ትችላላችሁ ማለት ነው። ማንበብ ማይችል ካለን በተሎ ማንበብ ይችላል ማለት ነው። መጻፍ ማይችል ካለን በተሎ መጻፍ ይችላል ማለት ነው። እንግዲህ በዛሬው ቪዲዮአችን በእነዚህ በሶስቱ ፊደላት ከና ቤተሰቦቻቸው ቃላትን ምስረታ የሚል ይዤላችሁ መጥቻለሁ። እሱንም አንድ ወንድ አሳያችኋለሁ። ከኔ ጋር ቆዩ። አሁን በመጀመሪያ በቸ ከነ ቤተሰቦቿ የተመሰረቱን ቃላቶች አነብላችኋለሁ ማለት ነው። ቸ ቸ ቹ ቹ ቺ ቺ ቻ ቻ ቼ ቼ ች ች ቾ ቾ እንላለን ማለት ነው። አሁን ደግሞ እነዚህ ፊደላቶች ወደ ላይ እንቆጥራቸዋለን ማለት ነው። ቾ ቾ ች ች ቼ ቼ ቻ ቻ ቺ ቺ ቹ ቹ ቸ ቸ እንላለን ማለት ነው። እንግዲህ በእነዚህ በሰባቱም ድምጾች እያንዳንዳቸው አንዳንድ ቃላት መስርቼላችኋለሁ ማለት ነው። እንግዲህ በመጀመሪያ ከቸ ወይም ደግሞ ከመጀመሪያዋ ድምጽ እንጀምራለን ማለት ነው። ተከታተሉኝ። ቸገረ ቸገረ ይላል ማለት ነው። ቸ የቸ ቤተሰብ የመጀመሪያዋ ናት። ገ የገ ቤተሰብ የመጀመሪያዋ ናት። ረ የረ ቤተሰብ የመጀመሪያዋ ናት። ስለዚህ በአንድ ላይ ቸገረ የሚል ቃል መስርተውልናል ማለት ነው። እንግዲህ እዚህ ጋር ምንድናቸው? ሁሎችም የመጀመሪያ ድምጾች ናቸው ማለት ነው። እንግዲህ ቀጣይ ደግሞ በቹ የተመሰረቱን እስኪ እንግዲህ ምቹ ምቹ ይላል ማለት ነው። እንግዲህ ም የመቤተሰብ የስድስተኛዋ ናት። ቹ የቸ ቤተሰብ የሁለተኛዋ ናት ወይም ደግሞ ይችኛዋ ናት ማለት ነው። ስለዚህ በአንድ ላይ ምቹ የሚል ቃል መስርተውልናል ማለት ነው። እንግዲህ በማን የመሰረትን? በቹ ወይም ደግሞ በሁለተኛዋ ድምጽ ነው ማለት ነው። ቀጣይ ደግሞ በቺ የተመሰረተችቱን እናያለን ማለት ነው። እንግዲህ ቺ ማለት ደግሞ ይች ናት ማለት ነው። ያቺ ያቺ ይላል ማለት ነው። ያ የቤተሰብ የአራተኛዋ ናት። ቺ የቸ ቤተሰብ የሶስተኛዋ ናት። ስለዚህ በአንድ ላይ ያቺ ይላል ማለት ነው። እንግዲህ እዚህ ጋር ደግሞ በማን የመሰረተው? በቺ ወይም ደግሞ በሶስተኛዋ ድምጽ ነው ማለት ነው። ቀጣይ ደግሞ በቻ የተመሰረተውን እስኪ እንግዲህ ቻ ማለት ደግሞ ይችኛዋ ናት ማለት ነው። እንግዲህ ቻ ለው ቻለው ይላል ማለት ነው። ቻ የቸ ቤተሰብ የአራተኛዋ ናት። ለ የለ ቤተሰብ የመጀመሪያዋ ናት። ው የወ ቤተሰብ የስድስተኛዋ ናት ማለት ነው። ስለዚህ በአንድ ላይ ቻለው የሚል ቃል መስርተውልናል ማለት ነው። እንግዲህ እዚህ ጋር ደግሞ በማን የመሰረት ነው? በቻ ወይም ደግሞ በአራተኛዋ ድምጽ ነው ማለት ነው። ቀጣይ ደግሞ በአምስተኛዋ ድምጽ እንመሰርታለን። እንግዲህ አምስተኛዋ ድምጽ ደግሞ ይችኛዋ ናት። እንግዲህ መቼ ይላል ማለት ነው። መቼ ይላል ማለት ነው። እንግዲህ መ የመቤተሰብ የመጀመሪያዋ ናት። ቼ የቸ ቤተሰብ የአምስተኛዋ ናት ማለት ነው። ስለዚህ በአንድ ላይ መቼ የሚል ቃል መስርተውልናል ማለት ነው። ቀጣይ ደግሞ በቼ የተመሰረቱን እናያለን ማለት ነው። ችግር ይላል ማለት ነው። ቺ የቸ ቤተሰብ የስድስተኛዋ ናት። ግ የገ ቤተሰብ የስድስተኛዋ ናት። ር የረ ቤተሰቡና የስድስተኛዋ ናት። እንግዲህ ሁሎችም የስድስተኛ ድምጾች ናቸው ማለት ነው። እንግዲህ በአንድ ላይ ችግር የሚል ቃል መስርተውልናል ማለት ነው። እንግዲህ በማን ነው የመሰረትን? ከዚህ ላይ ደግሞ በቹ ወይም ደግሞ በስድስተኛዋ ድምጽ ነው ማለት ነው። ቀጣይ ደግሞ ምቾት ይላል ማለት ነው። ም የመቤተሰብ የስድስተኛዋ ናት። ቾ የቸ ቤተሰብ የሰባተኛዋ ናት። ት የተ ቤተሰብ የስድስተኛዋ ናት ማለት ነው። እንግዲህ በአንድ ላይ ምቾት የሚል ቃል መስርተውልናል ማለት ነው። እንግዲህ እዚህ ጋር ደግሞ በማን ነው የመሰረት ነው? በቾ ወይም ደግሞ በሰባተኛዋ ድምጽ ነው ማለት ነው። ስለዚህ ምቾት የሚል ቃል መስርተውልናል ማለት ነው። እንግዲህ እንዳጠቃላይ በዚህ ጋር የምታዩቸው በቸ ቤተሰቦች በሰባቱም ድምጽ የተመሰረቱት ቃላቶች ናቸው ማለት ነው። እንግዲህ ቀጣይ ደግሞ በየቤተሰብ የተመሰረቱን እናያለን ማለት ነው። እንግዲህ ከየስከ ያሉትን ሰባቱንም ድምጽ ቆጥርላችኋለሁ። ከዚያም በኋላ ደግሞ በእያንዳንዳቸው ቃላትን እንመሰርታለን ማለት ነው። አሁን ተከታተሉኝ። ዩ ይ ያ
ያ ዬ ዬ ይ ይ ዮ ዮ እንላለን ማለት ነው። አሁን ደግሞ ከታች ወደ ላይ ቆጥራቸዋለሁ ማለት ነው። ዮ ዮ ይ ይ የ የ ያ ያ ይ ይ ዩ ዩ የ እንላለን ማለት ነው። እንግዲህ እነዚህ ደግሞ የማን ቤተሰቦች ናቸው? የየ ቤተሰቦች ናቸው ማለት ነው። ስለዚህ አሁን በመጀመሪያዋ በየ እንጀምራለን ማለት ነው። እንግዲህ ተከታተሉኝ። የት የት ይላል ማለት ነው። የቤተሰብ የመጀመሪያዋ ናት። ት የተቤተሰብ የስድስተኛዋ ናት ማለት ነው። እንግዲህ የት ይላል ማለት ነው። እንግዲህ እዚህ ጋር በየ ነው የመሰረትን ማለት ነው። እንግዲህ ቀጣይ ደግሞ በሁለተኛዋ ድምጽ የተመሰረተውን እኔ ማለት ነው። ዩ ኔ ን ዩኔን ይላል ማለት ነው። ዩ የቤተሰብ ስንተኛዋ ናት? የሁለተኛዋ ናት ማለት ነው። ኔ የነቤተሰብ የአምስተኛዋ ናት። ን የነቤተሰብ የስድስተኛዋ ናት ማለት ነው። ስለዚህ በአንድ ላይ ዩኒየን የሚል ቃል መስርተውልናል ማለት ነው። እንግዲህ እዚህ ጋር በማን ነው የመሰረተው? በዩ ወይም ደግሞ በሁለተኛዋ ድምጽ ነው ማለት ነው። ቀጣይ ደግሞ በዩ ወይም ደግሞ በሶስተኛዋ ድምጽ የተመሰረተው ነው እናያለን ማለት ነው። እንግዲህ ይህ ማለት ደግሞ ይቺ ናት ማለት ነው። እይ ይላል ማለት ነው። የአ ቤተሰብ የስድስተኛዋ ናት። ይ የቤተሰብ የሶስተኛዋ ናት ማለት ነው። ስለዚህ እይ ይላል ማለት ነው። እንግዲህ እዚህ ጋር ደግሞ በይ ወይም ደግሞ በሶስተኛዋ ድምጽ የተመሰረተው ቃል ነው ማለት ነው። ቀጣይ ደግሞ በያ ወይም ደግሞ በአራተኛዋ ድምጽ የተመሰረተውን እናያለን ማለት ነው። ያህል ይላል ማለት ነው። ያ የቤተሰብ የአራተኛዋ ናት። ህ የሀ ቤተሰብ የስንተኛዋ ናት? የስድስተኛዋ ናት ማለት ነው። ል የለቤተሰብ የስድስተኛዋ ናት ማለት ነው። እንግዲህ ያህል ይላል ማለት ነው። እንግዲህ እዚህ ጋር ደግሞ በማን የመሰረት ነው? በያ ወይም ደግሞ በአራተኛዋ ድምጽ ነው ማለት ነው። እንግዲህ ይሄን ካየነው ወደ አምስተኛዋ ድምጽ እናሄዳለን። እንግዲህ በአምስተኛዋ ድምጽ የተመሰረተው ደግሞ የኔ ይላል ማለት ነው። የቤተሰብ የስንተኛዋ ናት? የአምስተኛዋ ናት ማለት ነው። ኔ የነቤተሰብ የስድስተኛዋ ናት። ስለዚህ የኔ ይላል ማለት ነው። እንግዲህ ቀጣይ ደግሞ በስድስተኛዋ ድምጽ የተመሰረቱትን እናያለን ማለት ነው። እንግዲህ የስድስተኛዋ ድምጽ ማለት ደግሞ ይችኛዋ ናት ማለት ነው። እንግዲህ ቀጣይ እስኪ እናያለን። ይሁን ይላል ማለት ነው። ይህ የቤተሰብ የስድስተኛዋ ናት። ሁ የሀ ቤተሰብ የሁለተኛዋ ናት። እነ የነ ቤተሰብ የስድስተኛዋ ናት ማለት ነው። ስለዚህ በአንድ ላይ ይሁን የሚል ቃል መስርተውልናል ማለት ነው። ቀጣይ ደግሞ በመጨረሻ ወይም ደግሞ በሰባተኛዋ ድምጽ እንመሰርታለን። ዮናስ ይላል ማለት ነው። የቤተሰብ የሰባተኛዋ ናት። ና የነቤተሰብ የአራተኛዋ ናት። ስ የሰቤተሰብ የስድስተኛዋ ናት ማለት ነው። ስለዚህ በአንድ ላይ ዮናስ የሚል ቃል መስርተውልናል ማለት ነው። እንግዲህ እዚህ ጋር በማን የመሰረት ነው? በዮ ወይም ደግሞ በሰባተኛዋ ድምጽ ነው ማለት ነው። እንግዲህ በቤተሰብ በሰባቱን ድምጽ የመሰረትናቸው ቃላቶች ደግሞ እነዚህን ይመስላሉ ማለት ነው። ቀጣይ ደግሞ በነ ቤተሰብ የተመሰረቱን እናያለን ማለት ነው። እንግዲህ እነዚህ ደግሞ የነ ቤተሰቦች ናቸው ማለት ነው። እንግዲህ ከነስከ ነው ያሉትን ሰባቱንም ድምጽ ቆጥርላችኋለሁ። ከዚያም በኋላ ደግሞ በእያንዳንዳቸው ቃላት እመሰርታለሁ ማለት ነው። ተከታተሉኝ። ነ ኑ ኒ ና ኔ ን ኖ እንላለን ማለት ነው። አሁን ደግሞ ከታች ወደ ላይ እቆጥርላችኋለሁ ማለት ነው። ኖ ን ኔ ና ኒ ኑ ነ እንላለን ማለት ነው። እንግዲህ በእነዚህ ደግሞ በእያንዳንዳቸው ቃላት እንመሰርታለን ማለት ነው። አሁን በማን ነው የምንጀምረው? በነ ወይም ደግሞ በመጀመሪያዋ ድምጽ ነው ማለት ነው። ነገር ይላል ማለት ነው። ነ የነቤተሰብ የመጀመሪያዋ ናት። ገ የገቤተሰብ የመጀመሪያዋ ናት። ር የረቤተሰብ የስድስተኛዋ ናት። ስለዚህ በአንድ ላይ ነገር የሚል ቃል መስርተውልናል ማለት ነው። እንግዲህ በማን ነው የመሰረት ነው? በነ ወይም ደግሞ በመጀመሪያዋ ድምጽ ነው ማለት ነው። ቀጣይ ደግሞ በኑ የተመሰረተውን እናያለን ማለት ነው። ኑሮ ይላል ማለት ነው። ኑ የነቤተሰብ የሁለተኛዋ ናት። ሮ የረቤተሰብ የሰባተኛዋ ናት ማለት ነው። ስለዚህ በአንድ ላይ ኑሮ የሚል ቃል መስርተውልናል ማለት ነው። እንግዲህ እዚህ ጋር ደግሞ በኑ ወይም ደግሞ በሁለተኛዋ ድምጽ መስርተናል ማለት ነው። ቀጣይ ደግሞ
ኒ ቶ ርክ ኒትወርክ ይላል ማለት ነው። ኒ የነ ቤተሰብ የሶስተኛዋ ናት። ቶ የቤተሰብ የሰባተኛዋ ናት። ር የቤተሰብ የስድስተኛዋ ናት። ክ የቤተሰብ የስድስተኛዋ ናት ማለት ነው። ስለዚህ በአንድ ላይ ኔትወርክ የሚል ቃል መስርተውልናል ማለት ነው። እንግዲህ እዚህ ጋር በኒ ወይም ደግሞ በሶስተኛዋ ድምጽ የመሰረትናቸው ቃላቶች ናቸው ማለት ነው። ቀጣይ ደግሞ በና የተመሰረቱትን እናያለን ማለት ነው። እንግዲህ ና ማለት ደግሞ ይቺ ናት። እንግዲህ ና ቸው ናቸው ይላል ማለት ነው። እና የነ ቤተሰብ የአራተኛዋ ናት። ቼ ቤተሰብ የመጀመሪያዋ ናት። ወ ቤተሰብ የስድስተኛዋ ናት። ስለዚህ በአንድ ላይ ናቸው የሚል ቃል መስርተውልናል ማለት ነው። እንግዲህ እዚህ ጋር ደግሞ በና ወይም ደግሞ በአራተኛዋ ድምጽ የተመሰረቱት ቃላቶች ናቸው ማለት ነው። ቀጣይ ደግሞ በኔ የተመሰረተው እናያለን ማለት ነው። እኔ ይላል ማለት ነው። የአ ቤተሰብ የስድስተኛዋ ናት። እኔ የነ ቤተሰብ የአምስተኛዋ ናት ወይም ደግሞ የችኛዋ ናት ማለት ነው። ስለዚህ በአንድ ላይ እኔ የሚል ቃል መስርተውልናል ማለት ነው። እንግዲህ እዚህ ጋር በእኔ ወይም ደግሞ በአምስተኛዋ ድምጽ ነው የተመሰረተው ማለት ነው። ቀጣይ ደግሞ ንጹህ ይላል ማለት ነው። የነ ቤተሰብ የስድስተኛዋ ናት። የጸ ቤተሰብ የሁለተኛዋ ናት። የሀ ቤተሰብ የስድስተኛዋ ናት። ስለዚህ በአንድ ላይ ንጹህ የሚል ቃል መስርተውልናል ማለት ነው። እዚህ ጋር ደግሞ በማን ነው የመሰረት ነው? በን ወይም ደግሞ በስድስተኛዋ ድምጽ ነው ማለት ነው። እንግዲህ ቀጣይ ደግሞ በሰባተኛዋ ድምጽ የተመሰረተ ነው እናያለን ማለት ነው። እንግዲህ ሆኖ ይላል ማለት ነው። የሀ ቤተሰብ የሁለተኛዋ ናት። ኖ የነ ቤተሰብ የሰባተኛዋ ናት ወይም ደግሞ የችኛዋ ናት ማለት ነው። ስለዚህ በኖ የተመሰረተው ደግሞ ሆኖ የሚል ቃል መስርተውልናል ማለት ነው። እንግዲህ በኖ ወይም ደግሞ በሰባተኛው ድምጽ የመሰረት ነው ማለት ነው። እንግዲህ እንዳጠቃላይ በዛሬው ቪዲዮአችን በእነዚህ በሶስቱም ፊደላቶች እስከ ቤተሰቦቻቸው ድረስ ቃላትን መስርተን አይተናል ማለት ነው። እንግዲህ በቀጣይ ቪዲዮ እስከምንገናኝ ድረስ በያላችሁበት ሰላም ቆዩልኝ።